ሰላም እንዴት ቆያችሁ? ዛሬ በሌላ መረጃ ተመልሻለሁ። ዛሬ ልናየው የምንችለው ማለት ነው ስትሮክን የተመለከቱ ጉዳዮችን ለማንሳት እንሞክራለን ማለት ነው። ስትሮክ እንግዲህ በብዙዎቹ ዘንድ ከረንትሊ በጣም አሳሳቢ የሆነ ጉዳይ ነው። ስለዚህ ቪዲዮውን ማለት ነው እስከ መጨረሻው ድረስ አብረን ለማየት ሞክር ማለት ነው። ስትሮክ አሁን ላይ እንዳነሳሁት ማለት ነው ብዙዎቹን አፌክት እያደረገ ያለ በድንገት የሚከሰት በጣም ወረስት የሆነ ፕሮብለም ነው። ከምንነቱ እስከ መከላከያ መንገዶቹ ድረስ ማለት ነው አጠር ባለ መልኩ ለማሳወቅ እሞክራለሁ። ስለዚህ አብረን ለመከታተል ሞክር ማለት ነው። ስትሮክ እንግዲህ ከመነሻው ወይም ደግሞ ከመጀመሪያው ስንጀምር ማለት ነው ምን ማለት ነው ስትሮክ ስንል ምን ማለት ነው? ብዙዎቹ ስትሮክን በምን መልኩ ነው ሊረዱት የሚችሉት ብለን ስናስብ እንግዲህ ስትሮክ የሚባለው ጉዳይስ ሪሊ ይታከማል ወይንስ የሚታከም ህመም አይደለም የሚለውን ጉዳይ ነው ልናይ የምንችለው ማለት ነው። ስለዚህ የመጀመሪያው ጉዳይ እንግዲህ ከዴፊኒሽኑ ስንነሳ ማለት ነው ስትሮክ እየተባለ የሚጠራው ጉዳይ ማለት ነው ወደ አእምሮ የሚሄደው ብለድ ሲቀንስ ወይም ደግሞ ሎስ ኦፍ ብለድ እና ኦክሲጅን ሰፕላይ ቱ ዘ ብሬን ብለን ወደምናነሳው ኦርጋን ማለት ነው ብለድ እና መሰል ነገሮቹ ብለድ ኦክሲጅን የምንላቸው ወይም ደግሞ የግሉኮስ እያልን የምንጠራቸው ጉዳዮቹ ወደ አእምሮ መሄዳቸው ሲቀንስ ወይም ሲቋረጥን ነው እንግዲህ ስትሮክ እየተባለ የሚጠራው። ስለዚህ በጣም ስትሬት የሆነው ዲፊኒሽን ማለት ነው ሎስ ኦፍ ብለድ ወይም ደግሞ ብለድ ኦክሲጅን ኤንድ ግሉኮስ ሰፕላይ ቱ ዘ ብሬን ቲሹዎቹ ማለት። ስለዚህ ብሬን ላይ ያሉ ቲሹዎቹ ማለት ነው ሁሉም ላይ ሆኑ ይችላሉ። የተወሰነው የብሬን ፓርት ማለት ነው ከብለድ ከኦክሲጅን ከግሉኮስ ሰፕላይ ምን ይሆናል ነው ኦፍ ይደረጋል ማለት ነው። እሱን ነው ምን እያልን የምንጠራው ስትሮክ እያልን የምንጠራው። ስለዚህ ማኔጅመንታችን ቀድሞ በሆነ ቁጥር ማለት ነው የብሬን ቲሹዎቹ የብሬን ሴሎቹ ማለት ነው ከብለድ ከኦክሲጅን ሰፕላያቸው ኦፍ የሚሆኑት ቀድመን ማለት ነው ማስቆም የምንችልበት እድል አለ። በጣም ከዘገየን ግን ሆል ብሬን ፓርቱን ነው ኦልሬዲ ብለድ ሰፕላዩን ኦፍ ሊያደርግብን የሚችለው እና ኦልሬዲ አደጋውም ከፍ ያለ ሊሆን ይችላል ማለት ነው። ስለዚህ ዲፊኒሽኑ ይህን ሀሳብ አይ ቲንክ መያዝ ይጠበቅብናል። በዚህ መልክ ካነሳን እንግዲህ ወደ ብሬን ወይም ወደ አእምሮ የሚሄደው ብለድ ኦክሲጅን እና ግሉኮስ ሲቀንስ የሚከሰት ፕሮብለም ነው ብለን ካነሳን ይሄ ችግር ደግሞ እንደምታውቁት ብሬን ብለን የምናነሳው ኦርጋን ማለት ነው የማስተር ኦርጋን ነው የሚባለው ወይም ደግሞ በጣም ቫይታል ኦርጋን ነው የሚባለው ማለት ይሄ ኦርጋን በአንድም በሌላ ምክንያት አደጋ ገጠመው ማለት ሰዎቹ ሰውነትን አጠቃላይ ማለት ነው የመጉዳት እድሉም ከፍ ያለ ነው፣ ለሞትም የማጋለጥ እድሉም ከፍ ያለ ስለሆነ ቶፕ ኢመርጀንሲ ነው እየተባለ የሚጠራው ነው። እንደ ሌሎቹ ህመሞች ሁሉ ማለት ነው እንደ ቀላል ወይም ደግሞ መዘናጋትን የማይመቸው ወይም ደግሞ የማይፈልግ ፕሮብለም ነው ማለት ነው። ስትሮክ እያልን የምንጠራው ጉዳይ ነው። ስለዚህ ቅድሚያ የሚሰጠው ኢመርጀንት ሲቹዌሽን ነው የሚለውን ሀሳብ መያዝ ያስፈልጋል። ከዚህ ባለፈ ምክንያቱ ምንድነው ነው? ብዙዎቹ ስትሮክ የሚባለው ጉዳይ ለምንድነው ሊከሰት የሚችለው? ምክንያቶቹ ምንድናቸው? ምንድነው ሊያመጣው የሚችለው የሚለውን ስናይ እንደዚሁ ማለት ነው ሜጀር የሆኑ ምክንያቶች ሁለት ምክንያቶች ናቸው የሚኖሩት። እዚህ ጋር የመጀመሪያው ምክንያት አለ፣ እዚህ ሁለተኛ ላይ ደግሞ የሚጠቀስ ምክንያት አለ ነው። የመጀመሪያው ምክንያት እንግዲህ እንዳያችሁት ማለት ነው የደም መርጋት እየተባለ የሚጠራው ነው አንደኛው ሪዝን ማለት ነው። እንግዲህ ይሄ የደም መርጋት ብለን ስናነሳ ማለት ነው ይሄ የደም መርጋት ቀጥታ እዛው ብሬን ላይ የሚከሰት የደም መርጋት ሊሆን ይችላል። አለዛ ደግሞ ከሌሎች ኦርጋኖች ምናልባትም ከእግር ሊሆን ይችላል። ቀጥታ ወደ አእምሮ ወይም ደግሞ ወደ ብሬን ኦልሬዲ የተጓዘ ክሎት ሊሆን ይችላል ቀጥታ ማለት ነው። ይህን ፓርቶቹን ወይም ደግሞ ብሬን ላይ ኦልሬዲ ኦክሉድ ሊያደርግ የቻለው። ስለዚህ ሜጀር አንደኛው ሪዝን የደም መርጋት ነው። በዚህ ምክንያት የሚከሰት ስትሮክ ምን ይባላል? ስኬሚክ ስትሮክ ነው የምንለው። ስለዚህ አንድ ታይፕ ኦፍ ስትሮክ ነው ማለት ነው። ራሱን የቻለ የሕክምና የሚፈልግ ስትሮክ ነው ማለት ነው። ጀነራል ስትሮክ ተብሎ ሳይሆን ስኬሚክ ስትሮክ ተብሎ ታካሚዎች ይታከማሉ እንደማለት ነው። ስለዚህ የደም መርጋትና የደም መርጋት የሚያመጣው ስትሮክ እንደማለት ነው። ስለዚህ የደም መርጋትን የሚያመጡት ጉዳዮቹ ምንድናቸው ብለን እንግዲህ ባክ እንዲሁም ማየት ካስፈለገ ማየትም እናንተም ሰስፔክት ማድረግ ትችላላችሁ ማለት ነው። አንደኛው በዘር ምክንያት ሊሆን ይችላል። ይህ ስትሮክ ሊመጣ አይሚን የደም መርጋት ምንላቸው ማየት ሄርዲተሪ ሊሆን ይችላል። አለዛ ግን በጣም ብዙውን ጊዜ ግን ከሄርዲተሪ ውጭ ያሉት ጉዳዮቹ ይህ ሴደንተሪ ላይፍ እየተባለ የሚጠራው ማለት እንቅስቃሴ አልባ ህይወት እየተባለ የሚጠሩት ጉዳዮቹ
በዋነኝነት ማለት ነው ለደም መርጋት ወይም ደግሞ ልብ ላይ ያሉ ችግሮችም ሊሆኑ ይችላሉ። የካርዲያክ ወይም ሄርት ወይም አትሪያል ፊብሪሌሽን ሰምሲንግ ብለን የምናነሳቸው ጉዳዮችም የደም መርጋቱን ሊያመጡ ይችላሉ። ስለዚህ ይሄ የደም መርጋት ቀጥታ ሌሎች ኦርጋኖች ጋር መጥቶም ሊሆን ይችላል ወይም እዛው ጋር ማለት ነው ብሬን ሴሎቹን ኦልሬዲ የመዝጋት ባህሪ። ስለዚህ ብሬን ላይ ያሉ አርተሪዎች ማለት ነው በምን ይዘጋሉ ማለት ነው? እዚህ ጋር እንደምታዩት በደም መርጋት በክሎት ይዘጋል ማለት ነው። ስለዚህ በደም መርጋት የሚዘጉ ከሆነ ደግሞ እዚህ ጋር እንደምታዩት ማለት ነው ከተዘጋው በታች ያለው ማለት ብለዱ ኦልሬዲ ከህርት ቀጥታ ሲላክ ወደ ብሬን ቲሾቹ ማለት ነው ከተዘጋው በታች ያለው ኦርጋን ምንድን ነው የሚሆነው? የመሞት ማለት ነው። ስለዚህ የብሬን ቲሾቹን የተወሰነውን ፓርት ኦልሬዲ ምን ያደርጋል ነው ኦፍ ብለድ ሰፕላይ ያደርጋል ነው። ይህ ጉዳይ ደግሞ ቀድሞ ካልታከመ እና ጊዜ የምንሰጠው ከሆነ ብዙ የብሬን ሴሎቹን አፌክት የማድረግ እድሉ እና በፍጥነት ለዴዝ የማጋለጥ እድሉ ከፍ ያለ ነው። ለምን? በጣም ቫይታል ኦርጋንም ስለሆነ ብሬን ማለት ነው። ሁለተኛው ሪዝን ደግሞ የቬዝል መቆረጥ እንደማለት ነው። ማለት የብለድ ቲዩብ ወይም የብለድ ማለት የደም ቧንቧ መቆረጥ። እንግዲህ የደም ቧንቧ መቆረጥን ሊያመጡት የሚችሉት ጉዳዮቹ ምንድን ናቸው? አሁን እዚህ ጋር ክሎት ሳይሆን የደም ቱቦ መቆረጥ ነው። ምንድን ነው ብዙውን ጊዜ ሊያመጣው የሚችለው በኢትዮጵያን ኮንቴክስት በጣም ኮመን የሆነው ማለት ነው የደም ግፊት ነው። ይህ ሃይፐርቴንሽን ይሄ የተባለ የሚጠራው እንግዲህ እዚህ ጋር እንደምታዩት ማለት ነው ክሎት ሳይሆን እዚህ ጋር ሊያመጣው የቻለው ኦልሬዲ የተወሰነውን የደም ቱቦ ማለት ነው ከት ይደረጋል ነው። ለምን? የደም ግፊቱ ማለት ነው ኤክሰሲቭ የሆነ ሃይፐርቴንሽን የተወሰኑ የብሬን ብለድ ቬዝሎቹን ማለት ነው የመቁረጥ። ስለዚህ ብለዱ ቀጥታ መሄድ የሚችለው ማለት ነው ከብሬን ቲሹ አበብ ምን ይሆናል? ይፈሳል ነው። ስለዚህ ከብሬን ቲሹ በላይ እየፈሰሰ ከሆነ ኦልሬዲ በተመሳሳይ መልኩ ማለት ነው አሁንም ወደ ብሬን ቲሹዎቹ አይሄድም ነው። ብለዱ ኦልሬዲ ከብሬን ቲሹ በላይ ይፈሳል፣ ሴሎቹ ግን በቂ ብለድ፣ በቂ ኦክሲጅን፣ በቂ ግልኮስ አያገኙም ነው። ስለዚህ ሁለተኛው ጉዳይ ደግሞ ለመቆረጥ ምክንያት ነው ተብሎ የሚታሰበው እንግዲህ የሄድ ትራውማ የጭንቅላት ጉዳት። ሰዎቹ እንግዲህ በጭንቅላት ላይ ጉዳት ከተከሰቱ ምናልባት ከህንፃ ላይ መውደቅ ሊሆን ይችላል፣ ቡሌት ኢንጁሪ የምንላቸው ጉዳዮች ሊሆኑ ይችላሉ። አለዛ ደግሞ ስቲክ ኢንጁሪ ዋቴቨር ብቻ ጉዳት ጭንቅላት ላይ የሚፈጠሩ አይነት ጉዳቶቹ ማለት ነው አሁንም በተመሳሳይ ማለት ነው የአእምሮን ብለድ ቬዝሎቹን ወይም ደግሞ የደም ቱቦዎቹን ማለት ነው ከት የማድረግ ስለዚህ የደም መፍሰስ ያመጣል ነው። ስለዚህ እዚህ ሁለተኛው ላይ ያለው የደም መፍሰስ ነው ማለት ነው አእምሮ ላይ ብለድ ሲፈስ። ስለዚህ አእምሮ ላይ ብለድ ፈሰሰ ማለት ከብለድ ከትክክለኛው የብለድ ቲዩብ ማለት ነው ወጥቶ የመፍሰስ ባህሪ ይኖራል ማለት ነው። ስለዚህ ከት ነው ያመጣው ማለት ነው ይሄን ጉዳይ። ስለዚህ ይህ ከቱ ኦልሬዲ ከት ከተደረገበት በታች ያሉት የብሬን ሴሎቹ ኦልሬዲ ከብለድ ሰፕላይ ከኦክሲጅን ሰፕላይ ኦፍ ነው የሚሆኑት ማለት ነው። ስለዚህ መጨረሻ ላይ ግን እነዚህ ሁለቱ ታይፖቹ እዚህ ጋር እንዳያየነው ብለድ ክሎት ዋነኛው ታይፕ ምን ይባል ስትሮክ ነው ያልነው? ስኬሚክ ስትሮክ ነው ያልኳቸው። እዚህ ሁለተኛ ላይ ደግሞ በደም መፍሰስ የሚመጣው ወይም ደግሞ በደም ቱቦ መቆረጥ ምክንያት የሚመጣው ደግሞ ሄሞሮጂክ ነው። ለምን ነው ሄሞሮጂክ ብለን ያነሳ ነው? ብለድ ኦልሬዲ ከብሬን ቲሹዎቹ ወይም ደግሞ ሴሎቹ ውጭ ስለሚፈስ ማለት ነው። ስለዚህ መፍሰስና የደም መርጋት ናቸው ምክንያቶቹ። በዚህም ምክንያት ማለት ነው ሁለት አይነት ስትሮኮች አሉ ነው። ስኬሚክ ስትሮክ ምንለው የመጀመሪያው፣ ሁለተኛው ደግሞ ሄሞሮጂክ ስትሮክ ብለን የምናነሳቸው ማለት። ስለዚህ መጨረሻ ላይ ግን እነዚህ ሁለቱ ታይፕስ ኦፍ ስትሮክ ብለን የምናነሳቸው ማለት ነው የመጨረሻ አውትካማቸው ወደ ብሬን የሚሄደውን ብለድ ከት ማድረግ ስቶፕ ማድረግ ነው አላማቸው ነው። ስለዚህ ብሬን ማለት ነው የብሬን ቲሹ ማለት ነው ከብለድ ሰፕላይ የመዘጋት ከኦክሲጅን ሰፕላይ የመዘጋት እድሉ ከፍ ያለ ነው ማለት ነው። ስለዚህ እነዚህ ናቸው ሜጀር ምክንያቶቹ። ስለዚህ እዚህ ሜጀር ምክንያቶቹ ላይ ማለት ነው የተያዙ ምኖችም አይተናል ማለት ነው። ስትሮክ ታይፖችንም ኦልሬዲ አይተናል ማለት ነው። ስለዚህ ማኔጅመንታቸውም ይለያያል እንደማለት ነው። ስለዚህ እነዚህ ምክንያቶቹ ላይ በሰፊው ብንሰራ ምን እንደማለት ነው። ለምሳሌ ደም መርጋት ላይ መስራት ቢቻል ስትሮክን መከላከል ይቻላል ማለት ነው። ልብ ላይ የነበሩ ችግሮች ካሉ እዛ ጋር መስራት ቢቻል ክሎትን ማስቆም ይቻላል ነው። በሌላ አባባል የደም ግፊትን ደግሞ ቀድመን ብናክም የመፍሰስ የሚባለውን ማስቆም የጭንቅላት ጉዳትን ቀድመን ብናክም አለዛ ደግሞ ብንከላከል ማለት ነው ስትሮክ የሚባሉትን ነገሮችን መከላከል ይቻላል ነው። ስለዚህ የደም ግፊትን እዚህ ጋር እንዳያችሁት ማለት ነው ለመጥፎ ጎኑ አሁንም ተጨማሪ ለስትሮክን ያጋልጣል ነው።
ሃይፐርቴንሽንን ስንከላከል ስትሮክንም ኦልሬዲ እንከላከላለን። ሃይፐርቴንሽንን ስናክም ማለት ነው ኢን አዘር ወርድ ስትሮክንም እየተከላከል እንደሆነ መረዳትና መውሰድ ይቻላል ማለት ነው። ኦኬ እንግዲህ ምልክቶቹ ምን ሊሆኑ ይችላሉ ነው። እንግዲህ ምክንያቱ በትክክል ከታወቀ ስትሮክ ብለን የምናነሳው አንድን ታካሚ ወደ ስትሮክ እየሄደ እንደሆነ በምን ሰስፔክት ልናደርግ እንችላለን ነው። እንግዲህ ምልክቶቹን አወቅን ማለት እንግዲህ ታካሚዎችን አንድ ስቴፕ እያገዝን ነው፣ ታካሚዎችን እየረዳንም መሆን ስለሚሆን ማለት ነው። ስለዚህ ሕክምናም የሚጀምረው ከምልክትም ስለሆነ ማለት ነው። ሶ ምልክቶችን ኢግኖር ማድረግ አያስፈልግም። ስለዚህ እንግዲህ ምልክቶቹ ሳይን ኤንድ ሲምፕተምስ እያልን የምንጠራቸው ማለት ነው በጣም ቀላሉ ተርም ማለት ነው ቢፋስት በሚል እሳቤ መያዙ ነው ሊያዋጣ የሚችለው ማለት ነው። ቢፋስት እንግዲህ ሜጀር የሆኑ ምልክቶቹ ናቸው እነዚህ ፕሪንሲፓል ወይም ካርዲናል ሳይንስ እየተባሉ የሚጠሩት እንግዲህ የስትሮክ እነዚህን መያዙ ነው ሊያዋጣ የሚችለው። እዚዎች ግን ታካሚዎቹ ቮሚት ያደርጋሉ፣ ታካሚዎቹ ሄዴክ ነገሮች ይኖራቸዋል፣ የራስ ምታት ምንላቸው ናውዣ ቮሚቲንግ ብለን እናነሳቸው ጉዳዮችም አሉ። ግን ሜጀር የሆኑትን አትሊስት ቢ ፋስት እየተባሉ የሚጠሩትን ግን መያዝ ግን በጣም ማንዳተሪ ነው ማለት ነው። ስለዚህ ቢ ፋስት ስንል እንግዲህ የመጀመሪያው ቢ ብለን ስናነሳ እንግዲህ የባላንስ ዲስተርባንስ ይኖራቸዋል ነው ታካሚዎቹ ማለት መቆም፣ መራመድ፣ የመቸገር አዝማሚያ ታካሚዎቹ ጋር ከተመለከትን ማለት ነው በቀድመን ማለት ነው ስትሮክን ብናስብ ታካሚዎቹን እናግዛለን ነው። ስለዚህ የመቆም የመራመድ ችግር አንደኛው ሜጀር የሆነ ምልክት ነው ማለት ነው። በሁለተኛ ደረጃ ላይ ያለው ምልክት አይ ላይ የምናገኘው አይነት ምልክት ነው። ቢ ፋስት ቢኢ ብለን የምናነሳው ጉዳይ። ስለዚህ የቪዥን ዲስተርበንስ ታካሚዎች ጋር ማየት እንችላለን እንደማለት ነው። ማለት ምናልባት ማየት ደብል ቪዥን ይሆናል ታካሚዎቹ ሊመለከቱ የሚችሉት አንድን ኦብጀክት ሁለት የመመልከት ደብል ሆኖ የማየት አለዛ ደግሞ ላይክ ፍለርድ ወይም ደግሞ ቪዥን ዲስተርባንስ ስለርድ ቪዥን ብለን የምናነሳቸው ጉዳዮቹ የብለርድ ቪዥን ብለርድ የምንላቸው ቪዥኖችም አሉ። ወይም ደግሞ አንድን ኦብጀክት ወይም አንድን ቲንግ ማለት ነው ክሊር የሆነ ኢሜጅን ኦብዘርቭ ማድረግ አለመቻልም እንደዚሁ ማለት ነው ስትሮክን ሰስፔክት የምናደርግበት አንደኛው ሪዝን ነው። ከዚህ ባለፈ ኤፍ ብለን ያነሳ ነው የፋሻል ፓልሲ ብለን የምናነሳው ጉዳይ ነው። የፋሻል ፓልሲ ስንል እንግዲህ ስትሮክ እንግዲህ እንደምታውቁት ማለት ነው ወይ በቀኝ ሳይድ ኦፍ ዘ ብሬን ሊሆን ይችላል፣ ራይት ሳይድ ኦፍ ዘ ብሬን አለዛ ደግሞ ሌፍት ሳይድ ኦፍ ዘ ብሬን ሊሆን ይችላል። እንግዲህ ስትሮኩ መጀመሪያ ላይ የተነሳበት ማለት ነው ወይም ደግሞ የተወሰነ የብሬን ቲሹ ከብለድ ሰፕላይ ከኦክሲጅን ሰፕላይ ኦፍ ይሆን የሚችለው ማለት ነው። ስለዚህ ራይት ሳይድ ወይም ሌፍት ሳይድድ ራይት ሳይድ ወይም ሌፍት ሳይድድ የሆነ የስትሮክ ሊኖር ይችላል። ስለዚህ አንደኛው ሳይድ ነው ብዙውን ጊዜ ታካሚዎች የሚያሳዩት ማለት ነው። ዋን ሳይድ ፓራሊሲስ ነው እዚህ ጋር እንግዲህ እዚህ ጋር ፓራላይዝ ሳይድ የሚለን ማለት ነው። ስትሮክ ብዙውን ጊዜ ዋነኛ ምልክት የሚባለው በአንድ ጎን የመደንዘዝ ምልክት ሊሆን ይችላል፣ የፊት ሊሆን ይችላል እንግዲህ አለዛ ደግሞ እግር ላይ ሊሆን ይችላል፣ ተጨማሪ ደግሞ እጅ ላይም ሊሆን ይችላል ማለት ነው የምናገኛቸው በአንድ ጎን ማለት ነው። ስለዚህ በአንድ ጎን የምናገኛቸው የመደንዘዝ ምልክቶቹ ብዙውን ጊዜ የስትሮክ ምልክት ናቸው ብለን ነው ብዙውን ጊዜ ኮንሲደር ልናደርግ የምንችልና እሱንም ማሰብ አለበት። ስለዚህ ከዛ ውስጥ ማለት ነው አንድ ጎን ፓራሊስ ይኖራል ብለን ስናስብ ፊት ላይ የምናገኘው አይነት ምልክትም አለ ነው። ስለዚህ ታካሚዎቹ ይሄን ቼክ ለማድረግ ፈገግ በሚሉበት ሰዓት ወይም ለመሳቅ ሙከራ በሚያደርጉበት ሰዓት ማለት ነው ከጤናማው ፊት አንጻር ሲታይ ማለት ነው ጉንጭን ወደ ኋላ ሳብ ማድረግ አለመቻል ማለት ነው። ወይም ደግሞ ዋን ሳይድ ፓራሊሲስ የሆነ ወይም ደግሞ ሁለቱም ችኮቹ ወደ ኋላ ባክ አለመንቀሳቀስ የመሰል ፓራሊሲስ መኖሩን ያሳየናል ማለት ነው። ወይም ደግሞ ለመሳቅ ፈገግ ለማለት የመቸገር ምልክትም ካለ እሱም አንደኛው የስትሮክ ኢንዲኬሽን ነው ማለት ነው። ከዚህ ባለፈ አረም ላይ ኦልሬዲ እንዳነሳ ነው ታካሚዎቹን እንግዲህ አንደኛው ዋን ሳይድ ፓራሊስ ይኖራል ነው ብለን ያነሳ ነው። እንግዲህ ብሬን ላይ አንደኛው ብሬን ሳይድ ጉዳት ሲገጥመው ለምሳሌ በግራ በኩል ላይ ያለው ብሬን ኦልሬዲ ስትሮክ ዲቨሎፕ ሲደረግ ማለት ነው በቀኝ በኩል ላይ ያለው ፓራሊስ ነው ኦልሬዲ ታካሚዎች ብዙዎቹ የሚያሳዩት። ስለዚህ እጅ ላይ የምናገኘው አይነት ፓራሊሲስ ወይም ደግሞ የመደንዘዝ አይነት ምልክቶቹን እናገኛለን ማለት ነው። እጆችን ኦልሬዲ ሁለት እጆቹን ኦልሬዲ ለቤት አድርገን ቼክ ለማድረግ ብንሞክር ማለት ነው ታካሚዎቹ ሁለቱንም እጆቻቸውን ስትሬት
ኤሌቬት ላይ ያደርጉ ይችላሉ። አንደኛው እጅ ማለት ነው ድሪፍት ዳውን ወይም ወደ ታች ማለት ነው አቅሙ ዝቅ ስለሚል የመውደቅ ባህሪ ወይም ደግሞ እጆች ድሪፍት ዳውን የማድረግ ባህሪም ይኖራቸዋል ማለት ነው። ስለዚህ አንደኛው የስትሮክ ምልክት ነው። ስለዚህ አንድ ታካሚ ምንም አይነት የጉዳት ነገሮች ሳይገጥሙት እንዲሁ በድንገት ማለት ነው የእጅ አንደኛው በአንድ ጎን ላይ የእጅ ወይም የእግር አይነት መዛል፣ መደንዘዝ አይነት ምልክቶቹ የስትሮክ ምልክቶች እንደሆኑ ማሰብም ጠቃሚ ነው ማለት ነው። ሌላኛው ምልክት እንግዲህ ኤስ ብለን ስናነሳ እንግዲህ ስለርድ ስፒች እንግዲህ ታካሚዎቹ ኮሚኒኬት በሚያደርጉበት ሰዓት አለመፍጠን ወይም የመዘግየት ባህሪ ካሳዩ እንዲሁ ማለት ነው። ስትሮክን ቀድመን ሰስፔክት ብናደርግ ስትሮክን ቀድመን ብንገምት ታካሚዎቹ በብዙ ሁኔታ ይጠቀማሉ ማለት ነው። ስለዚህ ስለርድ ስፒች ኢዝ ዋን ሜጀር ሳይንስ ኦፍ ስትሮክ ማለት ነው። እንግዲህ የመጨረሻውና ሜጀር ምልክት ብለን ያነሳ ነው እንግዲህ ታይም ኢዝ ክሪቲካል ነው። በጣም መረሳት የሌለበትም ትልቁም ጉዳይ ማለት ነው። እንግዲህ ከላይ ያየናቸው አይነት ምልክቶቹ ለባላንስ ችግር፣ የቪዥን ዲስተርባንስ ያልናቸው፣ ፋሻል ላይ የመደንዘዝ ባህሪ፣ አርም ላይ የመደንዘዝ ባህሪ ያነሳናቸው፣ ኮሚኒኬሽን እንደዚህ ስለ ዴሞን ኮሚኒኬሽን ካየን ማለት ነው ጊዜን ማባከን ተገቢ አይደለም ነው። ለምን? ኦርጋኑ ምን ስለሆነ ነው? ብሬን ስለሆነ ነው ኦርጋኑ። ይሄ ኦርጋን በጣም ቫይታል በጣም ሜጀር ኦርጋን ስለሆነ ዊዛውት ብለድ እና ኦክሲጅን ሰርቫይቭ የማድረግ እድሉ በጣም ለስ ስለሆነ በፍጥነት ጊዜ ሳንሰጥ ታካሚዎች ወደ ሕክምና ቦታ እንዲሄዱና ማከም ይገባል ነው። ለምን? ኦልሬዲ እንዳነሳ ነው ወደ ብሬን የሚሄደው ብለድ እየቀነሰ ከሆነ ማለት ነው የተወሰነውን ብሬን ቲሹዎች ከብለድ ሰፕላይ ኦፍ ከሆኑ ይህን ደግሞ ታይምን ኦልሬዲ የምንፈቅድ ከሆነ እየሰፋ ይሄዳል ነው። ብዙ የብሬን ቬዝሎችን አይሚን ብዙ የብሬን ቲሹዎችን ወይም ሴሎቹን የማጠቃለል ከብለድ ሰፕላይ ኦፍ የማድረግ ከኦክሲጅን ሰፕላይ ኦፍ የማድረግ እድሉ ከፍ ይላል ነው። ስለዚህ አላማችን ማለት ነው የብሬን ሴልስ ምንላቸው ከብለድ ከኦክሲጅን ሰፕላይ ኦፍ እንዳይሆኑ ወይም ደግሞ ሁኔታውን ላለማባባስ በፍጥነት ወደ ሕክምና ቦታ መሄድ ይገባቸዋል ነው። ስለዚህ ቀናትን አይደለም መጠበቅ የሚጠበቅብን ኢቭን ሰዓታቶችንም ኢቭን ማለት ነው ሰዓታቶችንም ኢቭን ካውንት ማድረግ መፍቀድም የለብንም ነው እየተባለ የሚጠራው ስትሮክ እየተባለ የሚጠራው ጉዳይ። ስለዚህ በፍጥነት ዊዝን አወርስ ዊዝን ሚኒትስ ማለት ነው ታካሚዎች ወደ ሕክምና ቦታ ደርሰው ሕክምናውን መውሰድ ቢችሉ ከብዙ ጉዳት መከላከል ይቻላል የሚለውንም ለማሳየት ነው። ስለዚህ ቢፋስት የሚለው ጉዳይ ምልክቶቹም ቢፋስት ናቸው። አት ሴም ታይም ማለት ነው ህክምናችን ቢፋስት መሆን ይጠበቅበታል ነው። በፍጥነት ህክምና ቦታ ደርሰን ማሳከም እንዲታከሙ እንዲታገዙ ማድረግ እና ጉዳቱን መከላከል ይጠበቅብናል ነው። ሶ እንግዲህ ህክምናው ምን ሊሆን ይችላል ነው። የስትሮክ እንግዲህ ህክምናውና መከላከያው እንደ ስትሮክ አይነቱ ይለያያል ነው። እንዳነሳ ነው ታካሚዎቹ ስኬሚክ ስትሮክ ዲቨሎፕ ያደርጋሉ ወይም ደግሞ ሄሞሮጂክ ስትሮክም አለ ነው። ይሄኛው የደም መርጋት ነው። እዚህ ጋር ደግሞ ያየነው ደግሞ የደም መፍሰስ ብለን የምናነሳው ነው። ስለዚህ የደም መርጋት ከሆነ የደም መርጋትን የሚያክመው ሜዲኬሽን ላይ መስራት ይጠበቅብናል ነው። ሄሞሮጂክ ስትሮክ ደግሞ እንዳነሳ ነው ወይም የደም ግፊት ነው። አለዛ ደግሞ ጉዳቶቹም ስለሆኑ የጭንቅላት ጉዳት ያልናቸው ጉዳዮቹ እንደ ታካሚዎቹ ሁኔታ ይታከማሉ ነው። የደም ግፊት ማከሚያ መድኃኒቶቹ፣ አለዛ ደግሞ የደም መፍሰስ ብሬን ላይ አእምሮ ላይ የደም መጠራቀም ካለ እስከ ቀዶ ጥገና ድረስ በሰርጀሪ ኦልሬዲ ብለዱን እስከ ማፍሰስ ድረስ የሚደረስበት ጉዳይ ይኖራል ነው። ስለዚህ ይህን ለማድረግም ጊዜው ትልቁን ሚና ይጫወታል ነው። ስትሮክ ላይ በጣም ታይም ኢዝ ቬሪ ኢምፖርታንት። ታይም ኢዝ ብሬን ነው እንዲሁም እየተባለ የሚጠራው። ታይምን ተጠቀምን ማለት ብሬንን ከዴዝ ብሬንን ከሞት ታደግን ማለት ነው። እንግዲህ ብሬን ዴዝ አለ ማለት ደግሞ ሰርተን ኢንዲቪዥዋል ነው ሰርቫይቭ በጣም ቫይታል ኦርጋንም ነው ብለን ስላነሳ ነው ማለት ነው። ስለዚህ የደም መርጋትን የሚያክሙ መድኃኒቶቹ ኦልሬዲ የተፈጠረውን ክሎት ኦልሬዲ ከንስል የሚያደርጉ ወይም ደግሞ ላይሲስ የሚያደርጉ ሜዲኬሽኖች ሊሆኑ ይችላሉ። አለዛ ደግሞ ፈርዘር ክሎትም እንዳይፈጠርም ብሎክ ወይም ደግሞ ስቶፕ ማድረግ የሚችሉ አይነት አንቲፕሌትሌት ምንላቸው አይነት ሜዲኬሽኖቹ ለታካሚዎቹ ይሰጣል ነው። ስለዚህ ሲቲ ስካን ቤዝድ የሆነ ማኔጅመንት በአጭሩ ይፈልጋሉ ነው። ሶ አኮርዲንግ ቱ ሲቲ ስካን ፋይንዲንግ ፔሸንትስ ድረግ ማይት ቢ ሰሌክትድ ማለት ነው። ከዚህ ባለፈም ኢቨን ታካሚዎች እስከ ፊዚዮቴራፒ እስከ ላይክ ኮግኒቲቭ ቴራፒ እስከምንላቸው ላይክ ስፒች ቴራፒ እስከምንላቸውም ኦልሬዲ እንግዲህ እስከዛ ድረስ ታካሚዎቹ የሚሄዱበት ጉዳይ አለ ማለት ነው። ከዚህ ባለፈ ታካሚዎች እንግዲህ አመጋገብ ላይ በሰፊው መስራት የሚጠበቅብናል ነው። እንግዲህ ይሄ ሄልዚ ዳይት ኢዝ ሃይሊ ሪከመንድድ ነው። እዚህ ስትሮክ ላይ ሄልዚ ዳይት ብለን የምናነሳቸው እንግዲህ
ሳልትን የቀነሰ ዳይት እንደማለት ነው። ሄልዚ ዳይት ስንል እንግዲህ ከኮሌስትሮል ነፃ የሆኑ ወይም የቀነሱ ዳይቶች እንደማለት ነው። ሄልዚ ዳይት ብለን ስናስብ እንግዲህ ሱገር እና ጣፋጭ መሰል ነገሮችን ፕሮሰስድ የሆነ ዳይቶችን ኦልሬዲ የቀነሰ ዳይት በሌላ አባባል የፋይበር የምንላቸውን ዳይቶቹን ወይም ደግሞ የፋይበር አትክልት ፍራፍሬ ከምንላቸው ዳይቶቹን በሰፊው ትኩረት በማድረግ ውሃን ጨምሮ ማለት ነው ወተር ብለን የምናነሳቸው እዛ ጋር ትኩረት በማድረግ የስትሮክን ኦልሬዲ መከላከል ይቻላል ነው አይደለም። እንዲሁም ከመከላከልም ባለፈ ወይም ፈርዘር ጉዳቱን ቢያንስ መከላከል የምንችልበት ስትሮክም ኢቭን ዲቨሎፕ ቢደረግም ማኔጅመንት ላይ ሆኖ ታካሚዎችም ለዚህም ፎሎ ቢያደርጉ ከብዙ ሁኔታ መከላከል ይቻላል። ከዚህ ባለፈ እንግዲህ ስትሮክን ለመከላከል ከምንወስዳቸው አንደኛው መፍትሄ እየተባለ የሚጠራውም እንግዲህ ፍሪኩዌንት የሆነ ኤክሰርሳይዝ ብለን የምናነሳቸው ወይም ደግሞ የሴደንተሪ ላይፍ ስታይል እየተባለ የሚጠራውን ጉዳይ በሰፊው በመቀነስ ማለት ነው። ኤክሰርሳይዝ ትልቁ ሚና አንደኛው የደም ግፊትን በመቀነስ ስትሮክ ምንላቸው ጉዳዮችን በሰፊው የማገዝ ወይም የደም ፍሰትን ወደ አእምሮ የሚሄደውን የደም ፍሰትን በመጨመርም ስትሮክን መከላከል የሚቻልበት እድል አለ ነው። ሶ ኤክሰርሳይዝ ኢዝ ቬሪ አድቫይዘብል ነው። ከዚህ ባለፈ ስሞኪንግ ምንላቸውን ጉዳዮች አልኮል የሚባሉትን ጉዳዮችንም እንደዚሁ ማለት ነው በመቀነስ ሳይሆን ቶታሊ በማቋረጥ ማለት ነው ታካሚዎችን ማገዝ መከላከል የምንችልበት እድልም አለ ነው። እንግዲህ እነዚህ ሁለቱ የደም ግፊትን በመጨመር እንዲሁም ለክሎት ምክንያት ናቸውም ተብለው ስለሚታሰቡ ነው። ከዚህ ባለፈ እንግዲህ ታካሚዎቹ አንደኛው ከሁለት ታይፕስ ኦፍ ስትሮክ ብለን ካነሳናቸው ውስጥ አንደኛው ስትሮክ ብለን ያነሳነው እንግዲህ ሄሞራጂክ ስትሮክ ነው። ስለዚህ ሄሞራጂክ ስትሮክን ደግሞ የሚያመጣው አንደኛው ሪዝን ያልነው እንግዲህ የደም ግፊት ስለሆነ የደም ግፊት ከሆነና እንደውም በጣም ሜጀር ሪዝን የሚባለው በኢትዮጵያን ኮንቴክስት የደም ግፊቱ ስለሆነ ማለት የደም ግፊቱ ያልታከመ የደም ግፊት ኮንትሮል ያልተደረገ የደም ግፊት ስለሚሆን ማለት ነው። የደም ግፊትን ሁሌም ቼክ በማድረግ በቅድሚያና ወይም ኢርሊ በማከም ስትሮክን መከላከል በጣም ከፍተኛ ዳሜጅ ማምጣት የሚችል ስትሮክን መከላከል ምንችልበት እድል አለ። ስለዚህ ቼክ ማድረግ የደም ግፊትን ማከም ትልቁን ሚና ይወስዳል ማለት ነው። አይ ቲንክ ስትሮክ የተመለከቱ አጭር መረጃዎች እነዚህን ይመስላሉ። አይ ቲንክ ቪዲዮ ይጠቅማችኋል ብዬ አስባለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ መረጃ እስክመለስ ድረስ ሰላም ሁኑ። ባይ ባይ።